ማግኘት አለባት። ምን ቢዝነስ ምን አገኛለሁ እኔ ገንዘብ አለ ልጅቷ ፍትህ ማግኘት አለባት። ኢንቨስት ካምፓኒ ምን አርግ አይ ልጅቷ ይኸውልሽ ልጅቷ የተደረገባት ነገር ያሳዝናል። አንድ ኦሮሞ ሌላው ኢትዮጵያ ግን ለምን ስራ አይሰራም? በዛንት ደግሞ ጭራሽ ማስፈራሪያም እየደረሰባት ነበረ በሚያሳዝን ሁኔታ። እኛ አክቲቪስት ነን። እኛ ደግሞ እንደ አንድ ኦሮሞ ደግሞ በሷ ላይ አሁን እኔ ትናንትና በሰው ትዳር አንገባም በራሳቸውን ያመጡት አደባባይ ላይ የዘረገፉት ራሳቸው ናቸው። ራሱ መጥቶ አትግባ እያልኩት እንደ መንሱር ጀማል አትግባ ተው ይቅርብ እያልኩት ጋልክ ባኬንቴ ወሪያ እኔ ገብቼ ላውራበት ምና ባናንት የምትለው ግማሹን የሚናገረውን ታውቃላችሁ። እኔ አስተርጉሜ እኮ ነው። ግማሹን እኮ ጆከር ምንድነው ያለለው ደውዬ አልገባኝም። ዲያ ሲል ማለት ነው። ከዛ ተው አልኩት አልተውም አለ። ለፈለፈ ራሱን የተናገረው አይደል እንዴ? ራሱ ተናገረ። እኛ እኮ ለሱ ስንከራከርለት ነበር። ቆይ ነገር ትክክል አይደለም። ኢቭን እኮ የወሎ መብረቅ አንተ ቤት ላይ መጨረሻ ላይ እኮ እኔም አንተም አምነን ነበር አለ። አይ መጣ አባቴን አምጧል ስትል ከዛ ግን የሆነ ነገር ተናገረ። ላይቭ ገብቼ አየዋለሁ። እኔ እኮ ጀረጅም ነው እኮ ከፈለኩኝ እኮ እንደዚህ ያደርጋለሁ እሷ ቤት ሲል ለካ እያስፈራራት ነው በውስጥ እየደወለ። እንደገና ገባንና ተናገር ያልናት ጭራሽ ሰውየው አራርቆ መውለድ ጎረቤት ለጎረቤት ነው የሚያስወልደው። ጎረቤት እየዘለለ ነው የሚያስወልድ። ያላስወለድ ሰራተኛ ማስወልዷል አሉ። አሁን ምንድነው እህቶቻችን እየተጎዱ ነው። እህታችን መጣ ገንዘብ አልጠየቀችም፣ ግን ደግሞ ልጁን መርዳት አለበት። እሱ ምንድነው ልጅን እወዳለሁ ልጁን የሚወድ ከሆነ ዛሬውን 100,000 ያስገባል ቀጥታ ለልጁ በልጁ ስም ገባሽ? ልጁን መርዳት አለበት። ገንዘብ አለኝ እዮዳብንም እረዳዋለሁ ብሏል። የወሎ መብረቅ እናትንም እረዳለሁ ብሏለኝ። እኔ በፍሪ ፉድ ነው የምኖር ብሎኛል። ያው የዮናስ ሴጋል ወደ እኔ ለማምጣት ፈለገ። እኔ እኮ ነኝ ኮይን ያረኩት እና ምንም ሰላም አልነበራችሁ እንዴ? ተጣላችሁ እንዴ? ኧረ ሰውዬው ባለጌ ነው። ሁሌ አንድ ቀን እንዳጠቃለሽ አንተም ባገኝ እንትን አረጋለሁ አላለም። እኔ እንደዚህ አይነት ሰው ተናግሮኝ አያውቅም። ደነገጥኩኝ፣ ደነበርኩኝ። አመጣች ሳባት አንድ ሰው እንበልና ሳባት ሀዩ የሚለው ሀዩ ነኝ እና እህታችንም በዚህ ደረጃ ማሸማቀቅ አይችልም። የጠየቀችው ነገር የሚገርም ኦሮሞን አትሳደብ። እኔ ኦሮሞ ነኝ፣ ልጄም ኦሮሞ ነው፣ ራስም ኦሮሞ ነን እና ህዝብን እየሳብኳት ነው። ሀዩ ኔትወርኳ ነው መሰለኝ እና አትሳደብ፣ አርፈ ተቀመጥ፣ አርፈ ኑር። ከዛ በኋላ ደግሞ ልጅህን ቴኬር አርግ። እኔ ልጅህን ወዳለሁ፣ እኔ ስጪ ልጅህን አሳድጋለሁ፣ አስተምራለሁ። ዲየብ መጀመሪያ አንተ በጅ ተባርክና ነው ምን ችግር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰማል ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም መጣችሁ። ሰላም ናችሁ? እንዴት ናችሁ? በሰላም ቆያችሁን? እንዴት ናችሁ? እንዴት ዋላችሁ? አለን እህታችን፣ እንዴት ነሽ? ስላንቺ ጉዳይ እየተወያየን ላንቺ እየተሟገትን ፍትህ ማግኘት አለባት። ዲስሪስፔክት ኧረ ሲቀረሽ እኮ ነው ያደረው ሰውዬው። ሲቀረሽ ነው ያለው። ቤተሰብንም ብጥብጥ አድርጎ ዛሬ እንቅልፍ አልተኛሁም። ቤተሰብ ጋርም ጭራሽ ደውሎ ሄዶ ቤተሰብ እስከ ማግኘት ደርሷል እያልሽን ነው? መብረቁ አልሰማም እንዴ? ምን አደረገ? ቤተሰብ ጋር ደውሎ ያንን ማታ ጉድ አሁን ከስር ይመጣሉና እሱ የኛ አካባቢ ልጆች ማለት ነው። እኔ አሁን አገር ደውዬ ነበር። እሳቸው ያሉትን እየቀረጸ ማለት ነው። እሳቸው ትንሽ የተሳሳቱት ምናምኑን ነው ያመጣላችሁ። ወላሂ ዛሬ ደውዬ ማለት ነው ማዕድሪ ብቻ ሰውየው ምን ነው? እኔ ትናንትና እስኪ በአላህ እኔ ትናንትና አሁን እዚህ ላይ ስለሱ መጥፎ ወይም ተሳድቤያለሁ ሄዶ ሲቀረሽ ነው ያደረው። ያ ጆከር የሚባለው ሰው ጋራ ሲሰርበኝ ነው ያደረው። ምንም ነገር አልተሳደብኩም። እኔ እዚህ ላይ ለሱ ምንም ነገር አላልኩትም። አይታችኋታል፣ ሰምታችኋል ማለት ነው ሁሉንም ነገር። እንዴ ሰደቡሽ? ጆከር ጋር ሰደቡሽ? አረ ሰደቡሽ ብቻ አልሰማችሁም እንዴ? አልሰማሁም። እኔ የሆነ ቤት ጆከር ቤት ብቻ አይደለም ተልኮልኛል፣ ቪዲዮ ተቆራርጦ ጆከር ቤት ብቻ አይደለም ቅዱስ እዮዳብ የሆነ ቤትም እንትን ሲሉ ነበረ። እንደውም ይህ ብልግና እኮ ነው። ይህ በጣም ብልግና ነው። መሳሪያ ባልፈልግም ነበር ትላንትና መሳሪያ ስላልፈለግኩኝ እሳቸው ጋር መነጋገር መመላለስ ስላልፈለግኩ ነው ስወጣ የነበረው። አይታችሁኛል አይደለ? አልተሳደብሽም አንቺ? አልፈለኩም ጭራሽ መሳደብ ስላልፈለኩኝ እሳቸው ሲሰርቡኝ መሳደብ ስለማይቀር ብዬ ነበር ሰወጣ የነበረው። ግን በጣም ተሳደቡ ማለት ነው። ሲሳደቡ ነበር። እሳቸውን የምታያቸው ቪዲዮ ደርሶኛል።
እፎይ የሚለው ልጅ ሚውት አድርገው ይውጣ። ከስር ኮሜንት የሚጽፈው ነው። የታለ እፎይ የሚባል ደግሞ እፎይ የሚባል መጣ። እንትን ነው ፌክ አካውንት ነው። ቦልኬዋለሁ። ሚውት አድርገው። የሰራሁትን ቪዲዮ አይታል አይደለ? ስለዛ ጉዳይ ወጥ አድርገው የራሳቸውን እያወጣው ለጥፍላቸዋለሁ። ጠብቁኝ እስኪ። ይሁዳ አንዴ ላውራሽ፣ አንዴ ልናገር። በትላንትናው ጉዳይ ላይ የሆነ አንድ ሞዴሬተር አለ አይደለ? የወሎ መብረቅ ሆናል እንዴ? የለኝም ሚውት ብቻ አልጠይቅም እኮ ወዴ እኮ የሚገርመኝ አንተ ጥያቄ ጠይቃችሁ ግን ሰውዬው ጨዋታ ሆናል። አንዳንዴ እስኪ ትንሽ አንዳንዴ በነገራችን ላይ የወሎ መብረቅ ሰውዬው በቃ ከላስ ማድሪ ቅናት ነው እንዴ ድብን ያደረገው? ለምን ወጣች እኮ ነው ያለው። በዚህ ደረጃ ካሰደበሽ ቆይ ደግሞ ቁመናሽ ምናምን ያምራል እና እያሳየ ነበር ለሰው ማለት ነው። ለሰው ሰሞት ሆነ አውቄ ብሆን ኑሮ በፊት ወጣ ነበር የምር ማለት ነው። ይሄን ያህል በጥ የሚያደርገው ቅናት ከሆነ እንደዚህ ያሳበደው አልተሳደብኩ ምን አላልኩኝ። አላሁ አክበር አለይህ። አይ ትክክል አይደለም። አንቺን ካሰደበሽ የእናቱን የልጁን እናት ሂዶ ቤት ሰው ተሳዳቢ ቤት ገብቶ ካሰደበሽ ይህ በጣም በጣም ሀራም ነው። ራሱ በእምነታችን ይህ ሀራም ነው። በጣም አይፈቀድም። ትክክል አይደለም። ምክንያቱም እንዴት ነው አንተ የልጅን እናት እንዴት ነው እንደዚህ የምታሰድበው በዚህ ደረጃ? እሷ እኮ አልሰደበችውም። እንዲያውም ሲገባ በቃ ይውጣ ካለበለዚያ እሱ ባለበት ማውራት አልፈልግም ነበር የምትለው። አይ ላለመሰዳደብ ማለት ነው። ላለመሰዳደብ ምን አይነት ስህብና እንዲ አየው። ኦሮሞ ማለት እንዲህ ነው። ገባ ስህብናዋን ይዛ እና ስለዚህ እኔ ላለመሳደብ እየወጣሁ ነበር ትቻቸው። ባህላ ላይ ግን የሌለ በቃ እንደው የሌለ ወላሂ ነው ልክ መብረቁ የላኩልህን ሪከርድ ሰምተህ ከሆነ ማለት ነው አሁን ቢገቡ ኮፒሊንክ አርጉ ጋይስ፣ ኮፒሊንክ አርጉ። ፈልገሽ ነው ኢንተርኔት ላይ የመጣሽ የኔ ቆንጆ ገንዘብ ነው። ምን ቆይ አንዴ። አይ እሷን መናገር ላይ አይሆንም። ኖ ሴት ስለሰደበኝ አሁን እስከ ዛሬ ድረስ አልተሳደብኩም። ስሜን ሲያጠፋ ነበር። ማታ እፊት ለፊትሽ እንደፈለገ ሲያደርገኝ ነበር አይደለ? አሁን ግን እሱ ለምን እንደዚህ እንዲያበደ ለምን እንደዚህ እንደሆነ ገና ገባኝ። አሁን ገና አወቅኩኝ ለምን እንደሆነ። እኔ خلاص አፉን ይዝጋልኝ፣ ስሜን አጥፋ፣ አርፎ ይቀመጥ ብዬ ነበር የተናገርኩት እንጂ አልተሳደብኩም። ይሄን ሁሉ ያሰደበው ይሄን ሁሉ ውሸት ያስዋሸው በቃ ቅናት ነው። በቃ ሌላ ምን ነገር የለውም። ሌላ ምን ማለት የተቀዳለ እስካሰሙ ስለማላቅ በዝት ለምን ድምጧ ተሰማ ነው። በቃ ቆይ ምን ያሉት የተሰደበው የቀዳ ሰው አለ? እኔ አላዳመጥኳቸውም። ይሁን መብረቅ እኔ ኦኬ የሆነ ነገር አትጃጃሉ። እኔ እንዲያውም ገብቼ መጥፎ ናት ምናምን ስል አይ በጣም ጥሩ ልጅ ናት አለ። እንዴ ገብተሽ ነበር? ሰላም ሰምተሻል ስትሰደብ? አልሰማውም ስትሰደብ። እናቴን ይሰኝ አልሰደባትም። ያለው ምንድን ነው ያለው? እኔ ከወጣሁ በኋላ ካለ እንጂ ልጅቷ በጣም ምስኪን ልጅ ናት እና ተገፋፍታ ነው የመጣችው። ራሱ ቤት ከፍቶ እጀ ረጅም ነው ምናምን ሲል አልሰማሽም? አልሰማውም። እናቴን ይሰኝ ቆይ እሺ፣ እዚህ ጋር አንድ ነገር ልበልሽ። ይቅርታ አንዴ። አንተ እኮ ወሎ መወረዳ የነበርክ ሰዓት እሱ ቤቱን ከፍቶ የዛ ሰዓት እያሰማን ነበር፣ እያሰደባት ነበር። ቪዲዮ አለን እኔ ቪዲዮ አለ። እሱ የሚያወራ ነገር ሳሰማ ነበረ። እሺ ዳጋ አለ ቪዲዮ። እሱ ሲያወራ የነበረው የአንተን ቪዲዮ ቆይ ሞባይሉን ከፍቻ ሰማለሁ። የትናንትናውን ፕሮግራም ማነው አሁን እናትና አባታቸውን አመጣለሁ ያለ ሰውዬ የታለ? ልጁ አልመጣም። ቆይ እሺ ልጁን ሼር እያደረኩለት ነው። ብለው ነበር ሲያወራ የነበረው። የሆነ ነገር ላውራ። ትናንትና የተሸወ ትናንትና ሲያወራ ነው መሰለህ። ዳጋ ያወራ ሬድዋን ትላንትና እኛ የተሸወር ነው። ትላንትና በቪዲዮ ወጥቶ አይናችን እያየ መደወል ነበረ። ጥቂት ስል መስማት ነበረብን።
አንድ በሉ የተሸወር ነው እሱ እዛ ጋር ፖለቲካ ሰርቶ ወይ ደግሞ ተለማምጦ የምፈልገውን አባባል ቤት ከኋላ ሆኖ ተለማምጦ ምን ብሎ የምፈልገውን ድምፅ ብቻ አንድ ላይ ቀርቶ ሰብስቦ አምጥቶ ሲያሰማ ትክክል አልነበረም። እኔ በምልበት ሰዓት በምንድን ነው የምናምነው በምልበት ሰዓት ሰው ዝንበል አላችሁ ማለት ነው። ይኸውላችሁ አንደኛ፣ ሁለተኛ ደግሞ ሰውን ለማኝ ብሎ እሱ ሲሳደብ እሱ ለማኝ አይደል እንዴ? አንድ እዚህ ሚዲያ ላይ ወጥቶ አበባ አንድ ስጡኝ 2 ስጡኝ እያለ የምለምንቹ አይደል እንዴ? ሁለተኛ የተጠየቀው ጥያቄ ግን ፖለቲካዊ ጥያቄ አይደለም። ልጅህን ርዳ፣ ልጅህን አሳድግ። 6 ዓመት ሙሉ ልጁን ያረድ 72 ወራት ልጁን የት እንዳለች የማያውቀው ልጅ ርዳ ነው እንጂ የተባለው እዚህ ጋር ፖለቲካ ተወርቷል አልተወራም። ጥፋተኛው ማን ነው? እኛ በዛን ጊዜ ያንን ድምፅ ሲያሰማ አቁም አለማለታችን ነው የኛ ጥፋት ማለት ነው። ሰውየው ራሱ ለማኝ ነው። ሰውን ለማኝ ማለት የለበትም። ማንም ለምነው 30 ሰዓት ቁጭ ብሎ ገም ከኮያ ካሉ ሰው ጋር ቁጭ ብሎ የሚጫወቱ እሷን እንደምለምነው አሁን እኛ የጠየቅነው ልጁ ማታ የተናገረውን አይታችሁ ሰምታችኋል አይደለ? ብዙ አይደለም ብዬ ነው ያኔ እንዳይጠፋኝ ማታ ልጅህን ልትጎዳ ነው እሷ አንተን ልትጎዳ ብሎ ቤተሰቦች ሲጠይቁት ልጅህን ልትጎዳ ነው አላቸው። ልጅቱ እኮ ያንተ ብቻ ሳትሆን የእሷም ልጅ ናት ብሎ ማለት ነው። ያንን ሊከርድ አላመጣም። ወላሂ ጌታ ሻሂድ ነው። ያን ሊከርድ አላመጣውም። ቆርጦ አስቀምጦታል። እዮዳብ ይሰማል። ኦኬ what's wrong? what did say? ምን አደረጋችሁ? ሰየ ኮይን አልነበርሽም፣ አላዳመጥሽም፣ አልሰማሽም? ትናንትና ከትናንት ወዲያ ነው እኔ የማርቆስ 83 ምናምን የሚባለው ጋር ነበርኩኝ። ስንት ቦታ አለሁን እንዴ? ችግሩ እኮ እውነት ብዙ ቪዲዮ ተፖስቷለኝ። በጣም የልጁን እናት በነ ጆከር በነ ምናምን ሲያሰድባት ያላለው ነገር የለም። እሷ ምንድን ነው ሰይድ ወረባቡ ኦሮሞ ነው፣ እሷም ኦሮሞ ናት። ለምንድን ነው ልጅ አላቸውና እሱ የሚያደርገው ነገር ልጃችን ኤፌክት ያደርጋል። እንዴት አባቷ ሆኖ ኦሮሞን በዛ ደረጃ ይሳደባል? ስድቡን ያቁም፣ እኔንም ማዋረድ ያቁም፣ መሳደብ ያቁም ምናለችው። እንደዛ ብላ ስትመጣ መጥቶ እኛ ቤት ራሱ እንዴት አድርጎ እንዳዋረዳት ግን እንዳታስቆመኝ ወይ ስለምትወደኝ ነው ምናምን ስለምትል ነው። ደግሞ አይረዳም፣ ልጁን እየረዳ አይደለም። እና ልጁን የሚወድ ከሆነ ልጁን መርዳት አለበት። ከዛ ደግሞ እንደዚህ በሰው ማሰደብ ጥሩ አይደለም። እጀ ረጅም ነው። ከፈለኩ አጠፋታለሁ ብሎም ቪዲዮ ፖስቻለሁ። ገብተሽ ማየት ትችላለሽ። እና አሁን እቺ እዛው ሀገር ስለምትኖር እሱም ደግሞ ያው የታወቀ ነው በማሳገድ ያሳግዳል። ሰይድ 5 ጊዜ አሳግዶ አስፈትቷል። ስለዚህ ቆይ አዳምጡ። ለመናገር ደግሞ ታውቃለች፣ እኔ ከባድ ሰው ነኝ፣ ታውቀኛለች። እኔ በጣም እጀ ረዥም ነው፣ በጣም እጀ ረዥም። ትላንትና ደውዬ ነው አስነገርኳት። አብራት ምኖራቸውን ታውቃለች። እኔ ከባድ ነኝ፣ በደህንነት ልክ እጀ ረዥም ነው ከተነሳው። እውነቴን ነው። እና እኛ አጀንዳውን ዘግተናል። መጀመሪያ ክላሪፋይ ላድርግልህ ማለት ነው። ከኔ አካባቢ ስለሆነ ሰያ አማራ ነው ሲጀመር። ልጁን ማሳደግ ካልፈለገች ደግሞ አንሶላ ተጋፈሻል። እኔ እናት እኮ አንሶላ የተጋፈፈ እንደዛ አንድ ሰፈር ነን ማለት ከየት ነሽ? ማን ነው እንትን የሚለው? ወሎዬ ነኝ እና ወሎዬ ነኝ ማለት ያንቺም ቆይ አንቺንም ቀስን ማደር ኦሮሞ በርሂዝ አማራ ልክ እንደ ኢየሱስ ማኪለት ዘር የሚሄደው በአባት ነው። ሰው የተወለደው ልጅ ከሷ አማራ ነው። ስለዚህ ለአባቱ ስጪው፣ እኛ እናሳድጋለን። እኔና እናሳድጋለን።